ተከለ ይመልጡኛል፣ ያጣሙኛል፣ እንዲህ ያረጉኛል ምናምን በሷ ቤት የተገኘው መስሎኝ ነው። ሀቢብ አመነሽ ለምንም አይነት ሳይሆን አልያሽ ማለት ነው። ትወልጂኛለሽ አለቀ። ከማን ነው በቃ ነው እሱ ይሄም አያስፈልግም ቃል አለ ይሄም አያስፈልግም ማለት ግን ሁለተኛ ሲጠራ ከሰማው አለቀ። እኔ እውነቱን ነው የምናገረው። አሁን ከዚህ በኋላ ያንቺንም የሷንም መጣላት የሚፈልግ ሰው ስም የሷንም ያንቺንም ሊያነሳ ይችላል። ደጋፊም ነቃፊም ሆኖ ሊመጣ ይችላል። ለኔ አንድ ቪዲዮ መስራት ከብዶሽ አይከብድሽም? ሀቢብቲ እምጋይ መስሎሽ እንደሆነ አልብኝ ምንም አልብኝ። ስንት ሲዛትብኝ ነበር እንኳን አይደለም። አንተ 100 ኦርደር አውጥተክ ያንተ ኦርደር በስርዓት ሊደርስ የቻለው 30 ወይ 40 ቢሆን ነው። አብዛኛው ኦርደር ካንስል ነው። ካንስል የሚሆንበት ምክንያት ምንድን ነው? ምክንያቱም ብዙ ሰዎች እኔ እንደዚህ ብዬ መናገር አልፈልግም። የሆኑ ሰዎች ኮምፒቲሽን ውስጥ ገብተዋል። አንዳንድ ሰፕላየሮች እኛ ጋር መተው ዕቃ ያወርዳሉ። ያ ሲወርድ እከሌ ይሄን ያክል አወረደ፣ ይሄ እከሌ ይሄን ያክል አወረደ ይተያያሉ። የሆነ ሰዓት ላይ እንደው ምን ማድረግ ጀመርን? አንዳንድ ሰው ብቻ ነው የምናስገባው። የአንዷ ስታወርድ የአንዷን አንዱ እንዳያይ እና በዛ ምክንያት አንዴ አሁን ፊት ለፊት ያወራው ነገር ስለላለ ነው። የሆነ ኦርደር ታዞ የ5000 ብር ዕቃ ለ12 ሰዎች የሚሆን ዕቃ አዘግ የሚጎል ዕቃ አለ የላክላቸው ግማሽ ዕቃ ነው የሚጎል ዕቃ አለ ስልክ አዎ እንዳይከነስሉብኝ ብዬ ነው። ዕቃው ገና አልመጣላቸውም እንዳይከነስሉብኝ ብዬ ነው። እርግጠኛ ያልሆናችሁበትን ዕቃ ራሱ ተልኮላል። ምክንያቱም በብር ጦት ምክንያት ነጠላ ስላልነበረኝ እስከዛው ድረስ ሽፉኑ ብር ጦትንማ እኮ ቅድማ ምክንያቱም እዚህ ጋር እውነታው መነጋገር ምክንያቱም በየትኛው መንገድ በምንም መልኩ ማለት ነው። እኔ ለአንተ ሺም ይዘኛል። አርባ ምናምን ሽፉኑ ኦርደር አድርገው ነበር። ስሪያወር ሴጎ መጥቼ አውርቼ ነበር። በአካል አውርተኛል። በቃ ጨርሰን ነበረ። ገባር በጣም አልፈልግም ነበር እንድገባ ተገደድኩ እንጂ የመግባት ከጅምሩ ይወልና አሁን እኮ እንድትገባ የተገደድከው አንተ የጠነሰስከው ነገር ስለነበረ ልንገርህ። አንተ ለመሲ ብርጅስቶን ሄደህ አወራሃት። 4 ሰዎች ሆናችሁ ነግረኛል። 4 ሰዎች ብርጅስቶን 4 ሆነን አልሄድንም አላልኩም። ልንገርህ ይቅርታ ስማኝማ አላልኩም። ለምን ትዋሻለህ እኮ ስማኝ አልዋሽም። እኔ ምንም አያስዋሸኝም። ስማ እና መሲ ጋር ከጅምሩ 4 ሆነን ሄደን ማናውቅ ልንገርህ። እሺ ቆይ ነው ልንገርህ። እኔን ከፊት አረጉኝ። የተወሰኑ 4 ሰዎች አውርተናል። ይቅርታ አታቋርጠኛል። 4 5 ሆነን አውርተናል። ከሱ ጋር ማውራት አልችልም፣ አልወድም። ይቅርታ አታቋርጠኝ። ቅድም መጥቼ ሳወራክ አንድ ነገር ከአንተ ከአፍ ከወጣ እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ነበር። አንተ ሄደ የሆነ ነገር ብያለሁ አላልኩም? ብያለሁ አላልኩም? ቅድም ይህን ተረት እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ያለው ቅድም ብያለሁ። ቴንኪው። ምክንያቱም አንተ አንዴ ከአፍ የሆነ ነገር ከወጣ በኋላ ወሬው ይደርሳል። ገባ አይደለ? ደረሰኝ ግን በጀርባ ሂጅ አላወራሁም። ፊት ለፊት መጥቼ ችግር ምንድን ነው በእኛ ካምፓኒ ላይ ቅሬታ አለ ወይ ስልህ ምንም ቅሬታ የለኝም ነው ያልኩህ የነበረ። ይሄ ነገር ግን እንዳይመጣ ፈልግ ስለነበረ ምክንያቱም አስፈላጊም አይደለም። እኛ እውነታን ስለያዘን ቢወጣም እውነታ ነው ሁሌ የሚያሸንፈው። ግን አሉ 1-4 ሰዎች ሆነን ወልዴ ልናናግረው ነበር። ወልዴ ማለት ጣራ ነው። እኛ መሰላለን። እኛን አናግረ እኛ መቅረፍ ያልቻልነው ነገር ሲኖር ወልዴ ጋር ትሄዳለህ። ወልዴ መቅረፍ ካልቻለ ነው ሚዲያ ላይ የምትወጣው። ገባህ? የነዛ ነገሮች ሁላ ሳታወራ አሁን ላይ መጥቶ እንዲህ ማለት ያ ፌር አይደለም። ጨረስክ? ወንድም ቅድም ያልከው ትክክል። ምክንያቱም 4 ሆነን ሄደን ልናናግረው ነበረ። እንደዚህ ብዬ ነግሬሃለሁኝ። በየትኛው ምክንያቱም ስማቸውን ጠቅሼ ምን ብዬ አይደለም ሄደን ልናናግረው ነበረ ብዬ አናግሬሃለሁ። ስላልጠቀስክ ነው እንዳትናገር ብዬ ልጨርስ። እዛ በመቀጠል ደረጃ ምንድን ነው መሲ ጋር ሆነን 4 ሆነን ሄደን እንደዚህ ከጅምሩ መሲ ጋርም እኔ ገንዘብ ለመጠየቅ ነው የሄድኩት።
አንተ አላልከኝም፣ መሲም አላለችኝም። እኔ ብቻ ስለሰማሁ ነው ያወራሁት። መልካም። አይ ምክንያቱም እኔ ስላላልኩ ነው። ለዛ ነው እውነቱን አይደል የተነጋገርን ያለ ነው። በየትኛው መንገድ ነግራ ወረደች እና መሲም ይሄ ነገር የተወራበት ዋናነት መንገድ ምንድን ነው? ገንዘብ ነው። ከገንዘብ ጋር በተያያዘ ነው። እንደዚህ አይነት ችግር አለብኝ። ነገር ግን እዛ ጋር ስለሆነ ብሩ እጄ ላይ ምንም የለም። ስለዚህ እቃም እንደዚህ የምልበት ገንዘብ በመጠየቅ የተነሳ እንጂ እኔ የሰው ስም ለማጥፋት እጄ አይደለም። በመጀመሪያ ደረጃ ማለት ነው። ሌላ ቅሬታ አለብህ ወይ ብለህ ስትጠይቀኝ ምንም ቅሬታ የለብኝም። ነገር ግን ብር ይዘገያል። አሁን ተስተካክሏል። ይህን ሁለት ወር አይ አሁንም ቢሆን የመጣልኝ ገንዘብ ከ10 ምናምን ቀን በኋላ ነው። ይህ ቢስተካከል ሌላ ምንም አይነት ችግር የለብኝም ብያለሁ። በቃ ቃል በቃል ያወራ ነው። ይህ ነው። ሌላ የተለየ ነገር የለም። ሌላ ምንድን ነው? መሲ ለምን እንደወረደች አልገባኝም። ከጅምሩ ከመሲ ጋርም ስናወራ፣ ከአበበም ጋር ስናወራ፣ ከማንም ጋር ስናወራ ወሌ ጋር ምክንያቱም ፊት ለፊት ሄደን ሜቢ ቀኑ የሚያጥርበትን መንገድ ለመጠየቅ ከማድረግ በስተቀር አሁን የተለያዩ ነገሮች ቢወሩ ያላልኩት ነገር ስለሆነ እኔ ራሴን ወክዬ ያላረኩትም ነገር ስለሆነ በየትኛውም መንገድ በምን መልኩ መሸማቀቅበት የለም። ግን አስረግጬ ልነግርህ የምፈልገው ሄኖክም ሁሌም ከዚህ ጋር ያላችሁ ሰዎችም ምንድን ነው በተለይ ይህን የእናንተን ካምፓኒ የምንጠቀም በተገናኘን ቁጥር ገንዘብ ዘገየ ሁላችን ያልተነጋገርንበት ያላወራንበት ቀን የለም። ይስተካከላል። ምክንያቱም እኛ እንደሌላው ድርጅት በአብ እስከሚስተካከል ድረስ ሁላችንም ማለት እነማን ለምሳሌ ምክንያቱም ከሌ ብዬ ሰዎችን መወከል አልፈልግም። ራሴ ለምሳሌ የአበሻ ነጋዴዎች እንደዛ ብሎ ያወራ ሰው ካለ ይምጣ ጠራቸው። ምክንያቱም ገብቶ አመስኩን እየወረደን ምን ብዬ ካመሰገነ ደርሶታል ማለት ነው። አዎ ምክንያቱም ስለሌላ ወክዬ ሳይሆን ያሁን እኔ ራሴን ወክዬ ስለሆነ የማወራው ማለት ነው። ራስን ወክለም ስታወራ ከሆነ ደግሞ ቅድም ብር አጥሮቅ እኛ እቃቅ ሳይደርስ እንደሰጠን ነግሬ ቃው አመሰግናለሁ። ሁሌም አንተን እኛ ምንድነው አሰራሩ እንዲስተካከል እንጂ ሁሌም እየጠየቅን ሁሌ እናንተን በዚህ ስራ ላይ ያላችሁን እያስቸገርን ሳይሆን አሰራሩ ተስተካክሎ በጊዜው ገንዘብ አሰራሩ እኮ እንዲስተካከል በጀርባ መሄድ ሳይሆን እኛ ጋር መተህ መጀመሪያ መናገር ነግሬያለሁ። ወልዴ ጣራ ነው ብያለሁ። እኛ መሰላለን። እኔ ሱፐርቫይዘር ነኝ። ከኔ በላይ ማናጀር አለች። ከማናጀሯ በላይ ወልዴ አለ። እኔን ነግረኝ ካላስተካከልኩ ማናጀሯን ታወራለህ። ካላስተካከለች ወልዴን ታወራለህ። ካላስተካከለ ያኔ ሚዲያ ላይ ሞታ የፈለግከው የምትናገር ትችላለህ። ከጀምሩ ስለ ሚዲያ አሁን ፍቅርና ሄኖክ በቃችሁ አይደለም። አንዳንድ ነገሮች ያው ሄኖክ በጣም ፍቅርን በቃ ያነጋገር ስህተት አለ። ያንን እናንተ በራሳችሁ መንገድ ትተራረማላችሁ። እኔ አሁን እሱ እዚህ ጋር ይቅርታ ካላለ ይኸው በወልዴ ፊት ነው የምናገረው። ወልዴ ያው እኔ ለእሱ ታማኝ ሰራተኛ ነኝ። የተሻለ ነገር ጥዬ ነው የመጣሁት። በወልዴ ሀሳብ በጣም ደስተኛ ሆኜ ነው ማገለግለው። እዚህ ጋር እሱ ጥፋቱን አምኖ ይቅርታ ካላለ እኔ ኢቴች አልቀጥልም። አንድ ነገር ልንገርህ፣ እዚህ ጋር እሱ ያጠፋው ጥፋት አለ፣ እናንተም ጋር ያለ ጉድለት አለ። ለተናገረው ትርፍ ንግግሮች ገንዘቡን ለዚህ ተጠቀመ ካለ እሱ ካለ ይቅርታ መጠየቅ አለበት። በጣም ሙኒት ይቀጣለሁ ካልኩ ይቀጣለሁ። በየትኛውም መንገድ እኔ ህዝቡ በተሰበሰበት እግሩ ስር እጄ ተደፍቼ ይቅርታ ጠይቀዋለሁ። ፍቅር አጠር እያደረገን ሄኖክ ለአንተ ኤግዛክትሊ መጥቶ በትክክል ፍቅር ይሄን ብሏል ያለ ሰው አለ? ለምን መሲ አትገባም? እና ለመሲ ለምን እንደዛ ብዶ ነው ወጣች? መሲ ለምን ሁሌን ተናገረችው? መሲ ለምን ሁሌን ተናገረችው? ከመሬት ተነስታ አትናገረውም ወይስ አጀንዳ ይፈለጋል? ምንድን ነው? አንድ ሰው ሄኖክ ነገሮችን ለማለት ሞከር አሽከርክራቸው። አንድ መንገድ ነው ያለው። ስህተት የተሰራ ነገር ካለ ስህተተኛው ይቅርታ ይጠይቃል። ፍቅር ይህንን ሁሉ ህዝብ አይወክልም። አጀንዳውን ፈልጋ ነው ላልከው ማን ነው? ሄኖክ ነህ ያልኩህ። አጀንዳ አይፈልግም ሄኖክ። አንዴ በማርያም ቆይ ሳሪ አንድ ላይ እኔ በአሁኑ ሰዓት ደንግጬ ነው ያለሁት። ማሲ ለአንቺ አንቺ የሰማሽው ነገር ሄኖክ ተረጋጋ፣ በጣም ተረጋጋ ሄኖክ በጣም በመጀመሪያ ደረጃ ልንገራችሁ፣ እኔ በአሁኑ ሰዓት ከፍተኛ አሁን እኔ መሲን የምጠይቃት ጥያቄ ስላለ መሲ እኔ ቤቴን ከፍቼ ላወራ ነው። ቤቴንም ከፍቻለሁ። እኔ የምጠይቅሽን ልንገርሽማ፣ ፍቅር እሱ ማነው ወልዴን የእኔን ብር እንትን እየሰራበት ነው ብሏል ያለው ሰው እሱ ነው። አንዴ ላውራሽ። አሁን ጸጥ ካላችሁ አውሪ። አዎ በመጀመሪያ ደረጃ ኢየሱስ ክርስቶስ ዶሮ 3 ጊዜ ሲጮህ የተካደለ
እኔ ደግሞ ለየት አድርጋችሁ በሰከንድ ውስጥ ካዳችሁ። እንደዛ አይነት ሰዎች ከዚህ በኋላ እናቴ ትሙት እኔ አላቅም። እኔ ፍቅር እናቴ ትሙት በጣም ነው የምወድህ የማከብርህ። እኔ ወልደ ጊዮርጊስ ነገር አጠገብ መጥቼ ማሰማት ድምፅ አለ እንድታምነኝ። እሺ ለምን መሰለህ? ከአንተ ጋር ስለሆነ ግንኙነቱ እኔም ሀቅነቴን እንድትሰማ ፈልጋለሁኝ። እና ፍቅር ገንዘባችን ሐዋላ እየተሰራበት ነው ብላችሁ ለእኔ ነግራችሁ 1 2 እረት ላይ ያላችሁ ፈጣሪው ግን ላኪልኝ ለኔ ድምፁን እኔ እዚህ ጋር እኔ በእኔ ኃላፊነት እናገረዋለሁ። ላኪላ ማን ላኪልኝ እኔ በራሴ ኃላፊነት እናገራለሁ። ምክንያቱም እኔ ወልደ ጊዮርጊስ የእነሱን ወሬ ሰምቼ ሽፎን እንድጠላ አደርጋለሁ። ወልደ ጊዮርጊስ ሽፎን ይሸጣል። ሌሎች ሽፎን ነጋዴዎች ሽፎን እንድጠላ አደረጋችሁኝ። እሱነቱን አይደለም ሰው እንድጠላ። እኔ ውስጤ ንጹህ ነው። ወልደ ጊዮርጊስን ሄጄ ጠይቄዋለሁ። ጠዋትም ላውድ አድርጌ ማንም ያደረገ ላ እየደወሉበት ነው ኪኒ ላይ እሺ ሰመረ ግባ እኔ ላውርድሽና ሰመረን ላስገባው። ሰኒ ላውርድና ሰመረን ላስገባ። ሰመረ እንትን ጻፋ እናንተ ነው የሚመለከተው። ሰኒ መስቀው እኮ በእናንተ ነው ምን አባቱ ነው። ችግር የለም ሚውት አድርግና መሲ ሀሳቧን ትጨርስና ከዛ በኋላ ጥያቄ አለኝ። መሲ ከዚህ በፊት እኔን ታውቂኛለሽ? ጭራሽ ነው አውርተን አይደለም በወልዴ ጉዳይ ይቅርና እኔን ታውቂኛለሽ ወይ? እንደሰመረ ሰመረ ታውቂዋለሽ ወይ? አንድ ሁለተኛ ለፍቅር ከአንተ ጋር የነበረው ጉዳይ ኔትወርክ መሰለኝ ያስወጣል ኢትዮጵያ ስለሆነ በየቀኑ የምትለብሺው የሰላት ልብስ ለእህቴ እንዲገዛላት በጣም ይቅርታ ሳራ፣ በጣም ስሜታዊ ሆኜ ነው። አሁን የባሰ ስሜታዊ ሆኜ ነው የመጣሁት። ችግር የለም ተረጋጋ ነው። ለፍቅር ነው። ከአንተ ቤት ከወጣሁ በኋላ ብዙ ነገር ሆኖ ከወጣሁ በኋላ ሱቅ ከከፈትኩ በኋላ ብዙ ነገር ተደርጎ ከዛ በኋላ እኔ እናንተ ከዚህ በኋላ ማውራት አብረን መነጋገር የለብንም ብዬ አቁሜ ከዛ በኋላ አውርተን እናውቃለን። እናንተ በፍጹም እኔ እናንተ እንዲያውም ለአንድ ቀን ነው ያየሁት። እሱም ዴሊቨሪ ላደርስ እነሄ ነው ጋር የሄድኩ ጊዜ የዛን ጊዜ ያየሁ ነው። አውርተንም እናውቃለን። በተለይ የመሲን ጉዳይ ኢትዮጵያ ነገር በጣም ስሜታውን ነው ያደረገኝ። እናንተ ምንም አላነሳውም። አውርተንም ተገናኝተን ማለት ነው። አመሰግናለሁ በጣም። መሲን ደግሞ መልሽልኝ። መሲ እየሰማሽኝ ነው? መልሽልኝ። ትመልሳለች። ኪያ ስልክ ይዛለች። ለዛ ነው መሲ የጀመርሽውን ጨርሽ እንዴ። አበጣብጠሽ ወደ ነው የምትሄጂው። ናይ ማሬ ናይ አሁን ግን ሌላ አጀንዳ ልትወዱ ነው። ፈራኋችሁ አይደለም ወንዴ። ለምን መሰለ እኔ በህይወቴ ሰው አግኝቼ አላውቅም። በግልጽ ልናገረው ኤርሚ ነው ጓደኛዬም እዚህ እንድደርስ የሚያደረገኝ ኤርሚ ሀበሻ ነው። ተረዳኝ። ሱቅ ስከፍት በቃ ያለፈውን በደል እንድረሳ ያደረገኝ፣ እንደ ሰው ቆሜ ሱቅ እንድከፍት ያደረገኝ፣ እስካሁን ድረስ እንደ ወንድም የማየው ሰው እሱ ብቻ ነው። ዱባይ ውስጥ ማንም ሰው አምኜም ቀርቤም አላውቅም። ይኸው ሳራ ፊት ነው የምነግርህ። ከሱ ውጭ ሰው ያለ አይመስለኝም ዱባይ ውስጥ በጭራሽ። ሁሉ ነገር የማማክረው ሰው እሱ ብቻ ነው። ተረዳኸኝ? ማንም ሰው አግኝቼ በማላውቀው ሰው
እንዲሁ እንኳን ፊቴን አይቶት የማያውቁት ሰዎች ኢትዮጵያ እንደዚህ የሆናቸው አመሰገናችሁ ሽፎንጠል እንዴ ይባላል ወይ? የት ነው የምታውቁኝ? የት ነው የምታውቁኝ? ምን ሳውርቻችሁ ነው እንዴ? እኔ ስራዬን በምሰራበት ሰዓት አሁን የእናንተን ጸብ እኔ ትቼዋለሁ። አሁን ቅድም እንግዲህ አይደለም ወንዴ ክሊር ይሆንልኛ። ይሄ እኮ 5.8 ማለት 5800 ሰው ነው። ተረዳኸኝ? 5800 ሰው ባለበት እንደዚህ አይነት አሽሙር ነገር መወራት የለበትም። እኔ ድርጅት ነው የያዝኩት፣ ግለሰብ አይደለሁም። እንደ ድርጅት ነው የማወራው። እንዲሁ ፊተኛ አይተው የማያውቁ ሰዎች በአሽሙርም በምንም ስሜን ማንሳት አይችሉም። ስለዚህ ፍቅር አውርተንም ስምህም አንስቼ አላውቅም ብለዋል። አመሰግናለሁ። መልሴን አግኝቻለሁ። መሲ ደግሞ ትመልስልኝ። አውርቻ ታውቃለሁ ወይ? አይደለም ስለ ወንዴ ስለሌላ አውርቻ ታውቃለሁ ወይ? ታውቀኛለች ወይ? ማመስገን ሀቅ ማውራት ምንድን ነው ክፋት? ይሄ ነው ካለ ሀቅ ማውራት ምንድን ነው ክፋቱ? አመሰገናችሁ አስለጠልጣችሁ የምትለው ፈረስ ይኸውልህ፣ ሰሚ አንተን የማይወክል አንተ ያልተናገርከው ከሆነ አንተ አልተናገርክም። አንተን አይወክልም። አንተ ብቻ አይደለም ያወራው፣ ልንገርህ፣ አንተ ብቻ አይደለም 3-4 ነጋዴዎች አውርተዋል። ስለዚህ አንተን ከአንተ ያላልከው ነገር ከሆነ አንተ አላልክም ነው። መሲን ያወራት እኔ በደረሰ መረጃ መሲ ጥፋት ካለብኝ ትናገር። ያወራት አንድ ሰው ነው። የአንድ ሰው ግን ሲያወራት ስም ጨማምሮ አውርታት ሊሆን ይችላል እኮ። እሱን ክሊር ይደረግልኝ። ክሊር እንዲደረግልህ አንተ ያላልከው ነገር ከሆነ አንተ አላልክም። ለምን አላልኩም እያልኩ ነው። ክሊርም ይደረግልኝ እያልኩ ሰመረ ተብሏል በማለት ሳይሆን ክሊር መደረግ አለበት። ሰመረ ተብሏል ተወራማ። ኢትዮጵያ ያለው ሰው እንደዚህ አመሰገነ አስለልጣ እየተባለ እየሰማሁ አይደል? ምን ሆነ ነው? ይሄ ነው እኮ 5900 ሰው እኮ